ኖላዊቶች ወይዘሮ ሜላት እያበደ ትገኛለች። በወርቋ የተነሳ እንግዲህ ከድንብላል ወንድም ጋር በድጋሚ ተጣላች። ምክንያቱም እግሯ ላይ ወርቆ ይቅርታ ጠይቋት ነበረ። እሷም ደግሞ ጠርጥሬው ነበር እንደምታደርገው ብላ በጣም ተናዳና ተበሳይታለች። እውነት ለመናገር ይሄን ማድረግ አልነበረብህም። እንግዲነት ከመጣ ዝም ብለህ ታከመህ መሄድ ሲገባ እኛንም አዋረድከን። ሜላትን ስንቆጣትና ስንገስጣት የነበረችው ሴትዮ ለካስ ትክክል ነበረች። ድንብላል እንግዲህ እውነቱን ስትናገር እያለቀሰችና እየተበሳጨች ድንብላል እንግዲህ ወንድሟ እንዲመጣ ያደረገችው ያው እሱ ከመጣ ትፈታለች ብላ ነው ሜላት ማለት ነው። በዚህ የተነሳ ከባዱ ችግር ምንድን ነው የተፈጠረው? ሀናም ስልካቸውን ስለምታውቅ ደውላላት ነበር ማለት ነው። ወደ ቤት እንዲመጣ ቢደረግም በስተመጨረሻ ግን የሰረቀው ችግር እንዲህ አድርጎኛል ብሎ። ሰላም ጤና ያስጥልኝ የዙዙ ቤተሰቦች፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ። ሜላት እንግዲህ ተናዳና ተበሳይታ በፍጹም ሊሆን አይችልም ብላ እንግዲህ ተነስልኝ፣ ለካ እዚህ ቤት ያላችሁ ሰዎች ልታሳብዱኝ ነው እንዴት ተነሳችሁት ብላ ተናዳ ተበሳይታ ትናገረዋለች ማለት ነው። እውነት ለመናገር ይህም ማድረግ አልነበረብህም። ምን ያህል ችግር ላይ እንደወደቁ አይታቸዋል። ታመህ መተህ እንኳ መታከሚያ ለመስጠት አታ ወይዘሮ ሜላት አስጠግታ ነበር፣ ግን አንተ አጥፍተሃል ማለት ነው። ይህ ማድረግ አልነበረብህም። እንግዲህ ኤላ ተመልሶ ወደ ቦታው ተመልሶ መጥቷል ማለት ነው። ኤላ ለረጅም ጊዜ ጠፍቶ ስለነበረ አሁን ደግሞ እንግዲህ ምን የሚፈጠር ይመስላችኋል? ሀናን ላገኝሽ ብሎ ለረጅም ጊዜ ጠፍቶ ስለነበረ የጠፋበትን ምክንያት ያጫውታታል ማለት ነው። እሷም ደግሞ ምን ሆነህ ነው የጠፋሁት ብላም ነግረው ነበረ። ምክንያቱም የሄድኩትማ እናቴ በጣም እዛ ችግር ውስጥ ነበረች፣ እንደዚሁም ደግሞ እሷን ማየት ነበረብኝ። ድንገት ብድግ ብዬ ጠፍቼ ስለመጣሁኝ እሷን ላይ ሄጄ ነው ብሎ ይላታል ማለት ነው። ኤላ እንግዲህ ተለውጦ ተቀይሮ ስታየው ሀናም ግርም ይላትና እንዲህ ሀንዬ እንደዚህ ብስቁልቁል ያልሽው ምን ሆነሽ ነው ብሎ እሷም የደረሰባቸውን ነገር ሁሉ ነገር ታጫውታለች ማለት ነው። እሱም በድጋሚ እንዴ ይሄ ነገር እንዴት ነው እያለ ይሄ ከዚህ በኋላ ከሀና ጎን ይሆናል ብላችሁ ታስባላችሁ? የድሮ ይቀጥላል። አዎ ይቀጥላል ማለት ነው። እኔ እንደዛ ነው የማስበው ማለት ነው። እሱ እንግዲህ ያው ለረጅም ጊዜ ቢጠፋም ገና መስፍንና ወይዘሮ አስቱካ እንደሚመጡ 100% ነው የምነግራችሁ ማለት ነው። እነሱም ደግሞ ከዚህ በኋላ ይመጣሉ ብዬ አስባለሁ ማለት ነው። ምክንያቱም መስፍንም እንግዲህ መጥቶ ወደ ነበረችበት ይመልሳታል ብዬ አስባለሁ። በፊት የሚሄደው ወይዘሮ ሜላትን ለመመለስ በነበረችበት ለመመለስ ነው። እንግዲህ ድርጅታቸው ወድቆ ስለነበረ ያን ሁሉ ግን ትቷቸው ስለሄደ ያው አሁን ላይ ደግሞ በፍጹም ቢመጣም እንደማትቀበለው ግን ትቀበለዋለች ሜላት። ወይ አስቱካም ትመጣለች፣ እንደዚሁም ቤትም ትመጣለች ማለት ነው። እነሱ ስራ ናቸው የሞቱት። እንግዲህ በዚህ የተነሳ ወይዘሮ ሜላት አሁን ላይ ድህነትን ቢለብሳትም ያኔ ደግሞ ያስቀመጠችው እቃ መጥፋት አልነበረበትም። እውነት ለመናገር ለረጅም ጊዜ እንግድነት ተመቶ ሰርቆ መሄድ ማለት ከባድ ነው። ቢያንስ ድንብላል ማሰብ ነበረበት። የድንብላል ወንድም ግን አላሰባትም ማለት ነው። እሷ ግን እስር ቤትም ሆና ለሱ እያሰበች እያለቀሰች ትገኛለች። ተምቹም ደግሞ እሷን ለማስፈታት ግብንቅ እያለ ነው። ሀናና ሲሆን አንድ ላይ አድርገህ ነው ላሉ ማውራት አለብን። እነዚህ ሁለት ልጆች እንዴት ነው የሚቀጥሉት በዚህ አይነት ተኮራርፈው እያለች ፋኖሲ ለኖላዊት ትነግረዋለች። ኖላዊትም ደግሞ ምን ማድረግ አለብኝ እንዴት ነው ማደርገው እያለ ራሳቸው ናቸው የጀመሩት፣ ራሳቸው ያሉ እንጂ እኔ ምን ማድረግ አለብኝ ብለሽ ነው ፋኖስ እያለ ይነግራታል ማለት ነው። እውነት ለመናገር ሀና አሁን ላይ ጸባያችሁን አንቺም ማሴርም እንትን ብላችሁ አስተካክላችሁ ስራ ብትጀምሩ፣ አንቺ ደግሞ ቤተሰቦችን ትቼ አሁን አላገባም እዚህ ሁኔታ ላይ ሆኖ ነው የምትይው ማለት ነው። በእርግጥ ይገባናል ሁላችንም፣ ግን እሷ ትዳር ደግሞ ክብር ነው ብዬ ነው የማስበው ማለት ነው ላድለው። ስለዚህ ሀንዬ ሰብሰብ ብለሽ ከአሁን ኤላ ከመጣ አሁን ደግሞ መልሰሽ ወደ ኤላ እንደምትሄጂ 100% ማለት ነው ይገባናል። አሴር እንግዲህ ለሀና እያለ የሚሰራውንም ስራ ሊተው ነው ማለት ነው። ታውቃላችሁ ብዙ ነገርን ጀምሮ ነበረ እያስተካከለ ማለት አሴርና ተምቹ ነው ብር እንዲያውም በብዛት የሚያጠፋው። አሴር ጎበዝና ቆፍጣና ሆኖ እየሰራ ነበር፣ ግን እሳ በመሀላቸው ያልሆነ ነገር ተፈጠረ ማለት ነው። እሱ ነገር ደግሞ ሀና
አልተዋጠላትም ማለት ነው። ይህንን ደግሞ እንድታደርግ ተገዳለች ማለት ነው። ሰላምም ደግሞ አግቢው እያለቻት ነበረ። እውነት ለመናገር ኢዝራ ቢኖር እኮ ወደ ኢዝራ እንደምትሄጅ ረሳሽው እንዴ? ስለዚህ አሁን ደግሞ ወደ አሴር መሄድ አለብሽ፣ ሁሉን ነገር ትተሹ ብላታለች ማለት ነው። እሷም ደግሞ ብያሌ ነው። ሰላምዬ እንግዲህ ወደ ምላሴ ስራ ቦታ ሄዳ ያጋጠማት ነገር ምንድን ነው? ምላሴን ከርብቃ ትመጣለች። እነሱ ቁጭ ባሉበት ደግሞ ማለት ነው። ማናት ምንድናት እያለ እሱም ደግሞ እሷም ስጠይቀው ሰላም አይ ርብቃ እንዴት አለች ልጅ መሰለች፣ በጣም እኮ ጥሩ ልጅ ናት ሰላምዬ እያለ ይነግራታል ማለት ነው። እኔ ጦርነቷን ማን ጠየቀህ? ቆይ አንተ ልጅ ደህና ነህ ወንድሜ እያለ አይኑን እሷ ላይ ሰበር አድርጎ እንግዲህ አቀርቅሮ ሲያይ ሰላም ብድግትልና እየሮጠ ሄደ። የኔ እናት እንተዋወቅ፣ ሰላም እባላለሁ፣ እኔ ፍቅረኛው መስይሽ ከሆነ ተሳስተሻል፣ እህቱ ነኝ፣ የምላሴ ታላቅ እህት ነኝ እያለ ትነግራታለች ማለት ነው። እባክሽ ምላሴን ብትወስጅልኝ ምን ይመስልሻል? እባክሽን እንደው ምላሴን ልጁ ቁሞ ሊቀርብን ነው ብላ ትነግራታለች ማለት ነው። እሷም ደግሞ ሴትዮ አብደሻል እንዴ? ወይም ደግሞ በድጋሚ እንድንገናኝ ስልክሽን ስጭኝና በድጋሚ እንገናኛለን ብላ ስትላት እንኳን ከኔ ምንድን ነው የምትፈልጊው ሴትዮ? ቆይ ምን አገባኝ እኔ አበደ አላበደ፣ ቆይ አንቺ እዚህ ጋር ምን አገባሽ እና ነው እንዲህ የምትይ? በማለት እንግዲህ ተቀያይመዋል ከምላሴ። እኔ እኮ የምላሴ እህት ነኝ፣ ወይኔ ሰላም የማንም መጫወቻ አለሁን እያለች ልጅቷም ስልኳንም አልሰጠቻትም። ካበዴ ጋር አላብድም፣ ስለዚህ የራስሽ ጉዳይ ብላት ነው የሄደችው ማለት ነው። እውነት ለመናገር ሰላም ያንቀለቅልሻል ተያያልሽልሽ ነው። በአሁን ሰዓት ላይ ወይዘሮ ሜላት እንግዲህ ግራ ገብቷታል። እዚህ በድንብላልም ታስራለች ታውቃላችሁ። በዛ ላይ እዩ ምን ሆኖ ነው ቤቱ ስህር ደግሞ ስራ ቦታ ነው ብላ ነው የመለሰች። ሚስቱ ስራ ይዟል ብላ በጣም ውሻ አርጋ መለሰች። ቆየን የድል እንደዚህ ነው ወይ ሀንዬ ምን ይሻለኛል እያለ ትነግራታለች ማለት ነው። ሰላም ሀናም ደግሞ እማዬ ተረጋጊ፣ ለሁሉም ነገር መረጋጋት አለብሽ። በዚህ ሁኔታማ እንደዚህ መቀጠል አትችይም። ረጋ ብለሽ አስቢና ሁሉንም ነገር እናስተካክለዋለን እያለች ሰላምም ወይዘሮ ሜላትን ለማረጋጋት ትሞክራለች ማለት ነው። እውነት ለመናገር ሀና አሁን ላይ ያለሽበት ሁኔታ ጥሩ እንዳልሆነ ሁላችንም እናውቃለን። ግን ምንድን ነው መስተካከል አለብሽ። አሴር ጋር ይቅርታ ተባብላችሁ ወደ ቀድሞ ፍቅራችሁ ብትገቡ ይሻላችኋል። አለበለዚያ ደግሞ ታውቂያለሽ ምን ያህል ከባድ እንደሆነ ህይወት ማለት ነው። አሁን ደግሞ ኤላ መጥቷል። ወደ ኤላ እንደምታዘምኒ ይገባኛል። ኤላ ጋር ነው የምትሄጂው ብዬ አስባለሁ ማለት ነው። ጸባይሽን አስተካክሊና አብረሽ ለመኖር ብትሞክሪ። ፋኖሲ አሁን ላይ ለኖላዊት የምታቀርብለት ሀሳቦች በሙሉ ጥሩ ናቸው። ከወደዳችሁት ቪዲዮውን ላይክ፣ ሸር፣ ሰብስክራይብ አድርጉ። ባይ ባይ። ወዳችሁ